አዜብ እናንተ ናችሁ ይህንን ሁሉ ያደረጋችሁት፣ የእናንተን ሴራ አላታውትም ትላለች። ነገር ግን አዜብ እንግዲህ ሁሉም ነገር አውቅ ያለው እናንተ ናችሁ የሰራችሁት፣ ስለዚህም ይሄን ሁሉ ያደረጉት እነሱ ናቸው፣ ካሌብ እመነኝ ትላለች። አዜብን ግን ማንም ሰው ሊያምናት አልቻለም፣ ብቻዋን ስለሆነች ይሄ ነው ብላ የሚታቀርበው መረጃም ከእጇ ወጥቷል። ሰላም ሰላም ውድ ሀገሬ ልጆች፣ ለሁላችሁም ሰላም ይብዛላችሁ። እንኳን ወደዚች ቤት በሰላም መጣችሁ። ለዚህ ቤት አዲስ ከሆናችሁ ላይክ እና ሼር ማድረጋችሁን አትርሱ። እንዲሁም ደግሞ ሼር እና ላይክ ስለምታደርጉና ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ሁላችሁ እግዚአብሔር ያክብርልኝ ልላለሁ። እንግዲህ የባለፈውን ክፍል ላስታውሳችሁ። እንግዲህ ቤዛ እንግዲህ ደሊላን አፍና ወደ ሌላ ክፍል ወስዳ ነበረ ድራማው የተጠናቀቀ። እንግዲህ እነሱ ምንም ነገር አላወቁም ነበረ። ሀገር ሰላም ነው ብላ እሷ እንግዲህ ከካሌብ ክፍል ስትወጣ ደሊላ በር ላይ ጠብቃ ነበረ እንግዲህ ያፈነቻት። ከዛንን ነበረ ድራማው የተጠናቀቀው። በዛሬው ዕለት ደግሞ እንግዲህ ካሌብ ከእንቅልፉ ተነስቶ ቆይ ልጅቷ በዚህ ሌሊት እየተደች ይባላል እንዴትስ ቆይ ብሎ ይላል። እንግዲህ አዜብ ደግሞ ቁጭ ብላ እንግዲህ አዜብ ደግሞ ቆማ ነበረ። ወይዘሮ ቢሩ ደግሞ እንግዲህ በጣም እያለቀሰች ነበረ፣ እያስመሰለች ነበረ። ከዛንን እንግዲህ እማዬ ቆይ ደሊላ የት ሄዳ ነው ብሎ ይጠይቃታል። ከዛ እሷ ደግሞ እንግዲህ አይ እኔ አላቅም ልጄ፣ በምን ላቅ እችላለሁ፣ በራሷ ጊዜ ነው ከዚህ ቤት ብን ብላ የጠፋችሁ ብላ ትላታለች። ከዛንን እንግዲህ ወይዘሮ አዜብ ደግሞ በምንም ታምር እንግዲህ ብቻ እሷ ከዚህ ቤት ወጥታ አልሄደችም፣ የሆነ ሰው እኮ እየጎተተ ነው የወሰዳት፣ አታይም እንዴ አንዷ ጫማ እዛ ጋ አንዱ ጫማ እዚህ ጋ ነው ብላ ትላታለች። ከዛንን እንግዲህ እሷ ደግሞ ቆይ አዜብ ምንድን ነው የምታወሪ? ማንስ ሊወስዳት ይችላል ብሎ ይላታል። ከዛንን እንግዲህ አዎ ካሌብም እንግዲህ ይሄንን ሀሳብ አዎ የሆነ ነገርማ አለ ከዚህ ቤት ከደሊላ እንዲሁ በሰላምማ እንዳልወጣች እኔ ማቃለው፣ እባክሽን እማዬ አትዋሽኝ፣ የት እንደሄደች ንገሪኝ ብላ ትላታለች። ከዛንን እኔ በምን አውቃለሁ ልጄ አላቅም፣ ቢያቅ ኖሮ ለምን አልነግርህም፣ ነገር ግን የማውቀው ጉዳይ የለም ብላ ትሸመጥጣለች። ከዛ እንግዲህ ካሌብም ደግሞ ግራ ገብቷት ካሌብም እንግዲህ እንዴት ከመሬት ተነስታ ልትወጣ ቻለች ብሎ እንግዲህ ከራሱ ጋር ግብ ግብ እየፈጠረ ነበረ። ከዛንን እንግዲህ እኔ አላቅም እማዬ፣ ነገር ግን ቤት ውስጥ የለችም አላየዋትም ብሎ ይላታል። ከዛንን እንግዲህ እሷም ደግሞ ግራ ገብቷት ከዛ አይ የሆነ ነገርማ አለበት፣ የሆነ ሰው ነው ከዚህ ቤት እየጎተተ የወሰዳት፣ ስለዚህ የሆነ ነገርማ አለ ብሎ ይላታል። ከዛን እንግዲህ እንደዛ ሲል ካሌብም ደግሞ ይደነግጣል። ቆይ እንዴት ያለው ነገር ነው? እንዴት ነው? ምን አርጊ ብሎ ነው ብሎ ይላታል። ከዛንን እንግዲህ እንደዛ ስትል አዜብ ደግሞ አይ ይሄ ነገር ግን ቀላል አይመስለኝም፣ ፖሊስ ጋር መደወል አለብኝ ብሎ ይላል ካሌብ። ከዛንን እንግዲህ ፖሊስ ጋር እንዳትደውል እባክን ስለምን ልጄ ፖሊስ ጋር መደወል የለበትም ብላ ትሏለች። ከዛንን ምንም ማለት ነው? ለምንድን ነው የማልደውለው? የጠፋችው እኮ ነፍስ ነው። ስለዚህ ለዚች ምስኪን መድረስ አለብኝ፣ ችግር ላይ ልትሆን ትችላለች ብሎ ይላታል። ከዛን እንግዲህ እንደዛም ቢላትም ግን ነገር ግን ልትረዳና ፈቃደኛ አይደለችም። እንዴት ማለት አልገባኝም። ለምንድን ነው እንደዛማ እንዳይሆን የምትፈልጊው? ለምን ፈልገሽ ነው ግዴታ ፖሊስ መምጣት ያለበት ብሎ ይላታል። ከዛንን እንግዲህ እንደዛ ስል አይ በምንም ታምር ሊሆን አይችልም፣ 24 ሰዓት እኮ ካልሞላ በስተቀር ልታመለክት አትችልም፣ ስለዚህ ብሎ ይላታል።
ከዛ እንግዲህ እሱ እንደዛ ስላት አይ በምንም ታምር እማዬ እኔ እደውላለሁ ብላ ትላለች። ከዛ አዜብ ደግሞ ለምንድነው የምትከለክዪው? ተይው ይደውል ብሎ ትለዋለች። ከዛ ነን እንግዲህ እሱ አይ በምንም ታምር ሊደውል አይቻልም፣ ስለዚህ ምንም በምንም ታምር እንዳይደውል ብለዋለች። ከዛን ምንድነው ለምንድነው የማይደውለው? ለምንድነው እንዳይደውል የምትከለክለው? ምንድነው የምፈልገሽ ነው ብላ ትላታለች። ከዛንን እንግዲህ እሷ ደግሞ እንደዛ ስትል አይ 24 ሰዓት መሙላት አለበት፣ 24 ሰዓት ሳይሞላማ አይቀበሉሽም ብሎ ይላታል። ከዛንን አይ 24 ሰዓት እኮ ለመሙላት የሚያጣብቀው እንግዲህ ከመሬት ተነስቶ የጠፋ ሰው አይደለም። ይቺ እኮ ታግታ ነው፣ በፍቃዷ አይደለችም ከዚህ ቤት እየወጣችሁ ብሎ እንግዲህ ይላታል። ምንም እንግዲህ ምንም ነገሮቹ አልተሳካለትም። እንግዲህ እናትዮ ለምና ወደ ውስጥ ይዛት ሄዳለች። ከዛ ወደ ውስጥ ሄዳ ይዛ ስትሄድ እንግዲህ ከዛኔ ቆይ እማዬ ምን እያረግሽ ነው? አሁን የጠፋችሁ እኮ አንድ ልጅ ናት። ስለዚህ እባክህን እንዳትደውል፣ ለፖሊስ በዚህ ሌሊት መደወሉ ሰላማችን ያደፈርሳል። ስለዚህ ተረጋጋ፣ ነገ ጠዋት ትደውላለህ። እኔ ራሴ ነኝ ነገ ጠዋት ፖሊስ ጋር ምወስድ፣ ስለዚህ አሁን ተረጋጋ ብላ ትለዋለች። ከዛን እንግዲህ እንደዛ ብላ በምንም አርግታ እንግዲህ ታስማማዋለች። ከዛንን እሺ እማዬ እንግዲህ ነገ ጠዋት እጠብቅሻለሁ፣ ስለዚህ ነገ ደውላለሁ ብሎ እንግዲህ ካሌብም እሺ ይላታል። ከዛ እንግዲህ ግራ ገብቶት ቆይ የት ነው ልትሄድ የምትችለው? እንዴትስ ሊሆን የቻለ ብላ እንግዲህ ከራሱ ጋር እየተማከረ ነበር። ከዛ እንግዲህ አዜብ ደግሞ የካሌብ እናት ስትወጣ መንገድ ላይ በር ላይ ጠብቃ ከዛ እጇን ጠምዝዛ ትይዛታለች። ቆይ አንቺ ምን እያረሽ ነው? እጄ ልቀቂም ብላ ትላታለች። ከዛንን አንቺ መሰሪ እናንተ ናችሁ ደሊለን ያገታችሁት፣ እናንተ ናችሁ፣ የእናንተ ሴራ መቼ ነው የሚያልቀው? ስለዚህ አልለቅሽም ብላ ትላታለች። ከዛንን ሊቀቅኝ አትሊቀቅኝ እየተባባሉ ሁለቱ እንግዲህ እጅ ለተያይዞ ከዛን ምንም ነገር እኔም አለቅሽም ብዬ ተባባሉ ነበር። ከዛንን እንግዲህ ቆይ ታዲያ ምን አርጊ ነው የምትይኝ? እኔ የደሊላ የምትይውን አላቅም፣ አንድ ሰራተኛ ጠፋች ብለሽ እኔ ጋራ ምን አርጊ ነው የምትይኝ? የማቀ ጉዳይ ስትላለች ከዛ አይደለም የምታውቀው ጉዳይ የለም አይደለም፣ ስለዚህ በደንብ ነው የምታውቂው፣ በደንብ ነው የምታውቂው፣ ይሄንን ደግሞ አትዋሺ፣ ስለዚህ ያለውን ተናገሪ ብሎ ይላታል። ከዛንን እንግዲህ ምንም ብትል መስማው እንግዲህ ልትሰማው ፍቃደኛ አልነበረችም። ከዛ እንግዲህ ቆይ አንቺ ምንድን ነው ሀሳብሽ ብሎ ይላታል። እኔ ምንም አይነት ሀሳብ የለኝም፣ ነገር ግን እንግዲህ ያለው ነገር ይሄ ነው፣ ስለዚህ አታስቢ፣ የኔ ያደረጉትና የሚሰማው ወይም ያየሁትን ነገር ነው የምናገረው፣ ስለዚህ ምንም ነገር አያሳስብሽም ብሎ ትላታለች። ከዛን ልቀቅኝ የኔ እጄን አንቺ አሮጊት ብላ እንግዲህ እጇን ፈርቅቃ ታወጣና እኔ ምንም የምመለከተኝ ነገር የለም ከዚህ በኋላ ጫፌን እንዳትነቂ ብላ ታስጠነቅቃታለች። ከዛንን እንግዲህ እሷ ደግሞ እሺ ካልሽ ብላ እንግዲህ ጥላት ትሄዳለች። ከዛ እንግዲህ አዜብ ደግሞ ወይኔ አዜብ ብላ እንግዲህ በጣም ትናደዳለች። ይሄንንማ ያደረጉት እነሱ ናቸው፣ የእነዚህን ሴራማ እደርስበታለሁ፣ መቼም ቢሆን እደርሳለሁ፣ አይቀርላቸውም እንግዲህ እያለች ነው። ከዛንን እንግዲህ እየዘይተች ነበረ እንደዛ ስታወራ እንግዲህ ምንም ነገር ላይ እንኳን አልደረሰችም፣ ያየችው ነገር የለም። ግን እንግዲህ ከዛንን ይሄን ነገርማ መድረስ አለብኝ ብላ እንግዲህ ለራሷ እንግዲህ ቃል ትገባለች። ከዛንን እንግዲህ እሷ ደግሞ እንደዛ አድርጋ ከዛ ደሊላ ደግሞ እነማን ናችሁ እናንተ? እባካችሁ ሊቀቁኝ፣ ከዚህ ቤት አስወጡኝ እያለች ትማጸን ነበር። ከዛንን እንግዲህ ቤዛ ደግሞ አይኗቸውን ትከፍትና ትሄድለታለች። ከዛ ሄዳ
እኔ ነኝ እንግዲህ ከዛንን እኔ ነኝ እኮ ብላ ትላታለች። ከዛን ስታያት እንግዲህ በጣም ትደነግጣለች። ከዛን ቆይ አንቺ ነሽ እንዴ ቤዛ? ምንድነው የምትፈልጊ? አውቅ ነበረ አንቺ ክፉ፣ አንቺ መሰሪ ብላ ትላታለች። ከዛንን እንግዲህ ቤዛ ደግሞ አንቃት ይዝና ከዛን እስቲ እናያለን ማን ከዚህ ቤት እንደሚያስወጣሽና ማን እንደሚደርስልሽ እናያለን እስቲ ብላ ትላታለች። ከዛንን እንግዲህ እሷ ደግሞ እዋክሽን ልቀቅኝ ብላ ትላታለች። ከዛንን አለቅሽም ብላ ስትላትም ከዛንን ምንድን ነው የምትፈልጊው? ለምንድን ነው ማትለቅኝ? ሁሉም ነገር ያወኩብሽ ለዛ ነው። እኔ ባላቅ ኖሮ ምንድን ነው የምታደርጊው ነበረ ብላ ትላታለች። ከዛንን እንግዲህ እሷ ደግሞ እንደዛ ስትላት እኔ ምንም ላደርግ ምንም አንቺ ምን ይመለከትሻል? ከዚህ በኋላ እንግዲህ ማን ከዚህ እስር ቤት እንደማስወጣች ታያለች ብላ ትላታለች። ከዛ ደሊላ ደግሞ እንግዲህ አሴብና ካሌብ ይሄንን ጉድሽን ያወቁ ቀን ታያለሽ እንዴት እንደሚያደርጉሽና እንዴት ጉድሽ ነው የሚፈላ ብላ ትላታለች። ከዛንን እሷ ደግሞ ለእኔ ምንም ነገር አትጨነቂ፣ ለራሴ ብቻ ተጨነቂ ብላ ትላታለች። ከዛ እንግዲህ ለእኔም ልትጨነቂ አይገባሽም፣ ለእኔ ምንም ነገር አታስቢ፣ እኔ ለራሴ አቅበታለሁ ትላታለች። ከዛንን እንግዲህ ደሊላ በጣም ታለቅሳለች። ክፉ ነሽ እሺ፣ በጣም አረመኔ ክፉ ብላ ትላታለች። ከዛንን እንግዲህ ረፊ ብላ ትላታለች። ከዛንን ምንም አላርፍም የእውነት አንቺ ክፉ አረመኔ ነሽ ብላ ትላታለች። ከዛንን እንግዲህ እንደዛ ስትላት ጊዜ የእውነት ታያለች እኔ እንግዲህ እያንዳንዱን ነው የምትከፍል ብላ ስለነበረ ከዛ ስትላትም እንግዲህ ምንም ነገር አልፈለገችም። ምንም ነገር እንኳን ልትሰማ ፈቃደኛ አልነበረችም። ከዛንን እንግዲህ ደሊላን ጥላ እንግዲህ ቤዛ ወደ ደጅ ትወጣና ለእናትዮ ስልክ ትደውላለች። ከዛ ደግሞ እናትዮ ቆይ እማዬ ለምንድን ነው በዚህ ሰዓት ስልክ እየደወልሽው? ምን ተፈጥሮ ነው ብላ ትጠይቃታለች። ከዛ እናትዮ እንግዲህ የነበረውን ነገር ትነግራታለች። ፖሊስ መጥቶ እንግዲህ ሁሉን ነገር ማጣራት አለበት ብሏል ትላታለች። ከዛ ታዲያ አንቺ ለምንድን ነው ልታስቆም እያልሞከርሽው ብላ ትጠይቃታለች። እኔ እኮ የቻልኩትን ነገር አድርጌያለሁ እንግዲህ እንደምንም አድርጌ ሀሳባቸውን አስቀይራለሁ ብላ ትናገራለች። ከዛ እንደዛ ስትላት አይ ጥሩ አርግተሻል እማዬ ብላ ስትላትም እሺ አሁን ምንድን ነው ማድረግ ያለብን ብላ ትላታለች። ከዚህን አይ መቼም ቢሆንማ ፖሊስ መምጣት እንደሌለበት ነግራቸዋለሁ፣ ለነገ ጠዋት እንደምንም አድርጌ አስተላልፋለሁ ትላለች። ከዛን እንግዲህ እንደዛ ስትለው ጊዜ እማዬ ጥሩ ነገር አድርገሻል፣ አሁንም ደግሞ በደንብ አርግተሽ ትኩረት አርጊ እነሱ ከአንቺ አይን እንዳይሰወሩ ብላ ትላታለች። ከዛንን እንግዲህ እሺ በቃ እኔ እዚህ ያለውን ነገር የደሊላን ነገር ወዳው ቶሎ ቶሎ ጨርሳለሁ፣ አንቺ ግን በደንብ አርግተሽ ሀሳባቸውን እንዲቀይሩ አድርጊ አደራሽን እማዬ ብላ ትላታለች። ከዛንን እንግዲህ እሷ ደግሞ በቃ እሺ ተባብሎ ይሄዳሉ። ከዛ እንደዛ ሳለ ከዛ እንግዲህ አሁን ወይዘሮ አዜብ ካሌብ ጋር ትሄዳለች። ከዛ ካሌብ ደግሞ ሲያያት ይደነግጣል። ቆይ ምንድን ነው የምታደርጊ ከዚህ ጋር ብሎ ይላታል። ከዛንን አይ ልጄ በዚህ ሰዓት እኔ አስፈልግሃለሁ ብላ ትለዋለች። ማለት አልገባኝም፣ ምንድን ነው አስፈልጋለሁ የምትይኝ ብሎ ይላታል። ከዛ እንደዛ ስላት ጊዜ አዎ በዚህ ሰዓት አንተ እንደተጨነክና አንተ ችግር ውስጥ እንደሆን ካቃለሁ፣ እኔ ግን አንተ አስፈልጋለሁ ልጄ ብላ ትለዋለች። እንግዲህ ወይዘሮ ከዛ እንደዛ ስትላት ጊዜ ምን ማለት ነው ያስፈልጋለሁ ማለት ትለዋለች። ከዛ እሺ በቃ ብሎ ይላታል። ከዛ ሶፋ ላይ እዛው አልጋ ላይ እሱ አጠገብ ትቀመጣለች።
ስለዚህ እንግዲህ ያለውን ነገር እንግዲህ ስለ ደሊላም ሆነ አንተ ብቻ አንተ ጨንቀ ምንም አታመጣም ብላ ትለዋለች። ቆይ እስከ ነገ ጠዋት ድረስ እጅህን አጣጥፈ ዝም ብላ ልትቀመጥ ነው ወይ ካሌብ ብላ ትለዋለች። እሺ ቆይ ምንድነው የማደርገው የት መሄድ አለብኝ ብሎ ይላታል። ከዛንን እንግዲህ እናትና ደሊላ እያታለሉ ነው። ለምንድነው እየተታለልክ ያለው ብላ ትለዋለች። ከዛ እንደዛ ስትላት ጊዜ እንግዲህ ቆይ እናቴን ምን ያርጊ ነው የምትያት? እናቴ እኮ ለእኔ ብላ ነው ብላ ትለዋለች ብሎ ይላታል። ከዛ እሷ ደግሞ አይ እናቴ ለአንተ ብላ አይደለም የእውነት አሁን እየተሰቃየችው አለችው። እንግዲህ አንተ የውሃ መሆን ነው ልብ ንጹህ ስለሆነ ነው አሁን ደሊላ መስዋዕት እየከፈለች ያለችው በዚህ ምክንያቱ ነው ብላ ትለዋለች። ከዛ እንደዛ ስላት ጊዜ አልገባኝም። ቆይ እናቴ እኮ ለእኔ ብላ ነው ለማንም ብላ አይደለም ብሎ ይላታል። አይ አይደለም ካሌብ ትለዋለች። ከዛ ታዲያ ለምንድን ነው ብሎ ስላትም አይ እናንተ የማታውቀው ነገር አለ ብላ እንግዲህ በምስጢር የነበረውን ነገር ሁሉን ነገር ታስረዳዋለች። ብታስረዳም እንግዲህ ካሌብ ሙሉ በሙሉ እንግዲህ ሄዶ እሷ ጋራ እማዬ አንቺ ነሽ እንግዲህ ደሊላን ያሳገሽው ብሎ ይነግራታል ብዬ ነበረ። ነገር እንግዲህ ካሌብ እንደዛም አላደረገም። ከዛን ወደ ሳሎን ይሄዳሉ። ከዛ እናትየው ደግሞ ልክ ስታያቸው በጣም ትደነግጣለች። ከዛ ደንግጣ ትቆማለች። ቆይ ምንድን ነው ብሎ ይላቸዋል። ከዛን ምንድን ነው ብሎ ስትልም ከዛንን ቆይ እማዬ ቤዛ በዚህ ሰዓት የት ሄዳ ነው ብሎ ይጠይቃታል። ከዛ እንደዛ ስላት እኔ በምን አውቃለሁ ልጄ የማውቀው ነገር የለም ብሎ ትላታለች። ከዛ እንደዛ ስትላት ጊዜ እኔ የማውቀው ጉዳይ የለም ትላታለች። አይ እንዴት ነው በዚህ ሰዓት በዚህ ጨለማ ወዴትስ ልትሄድ ትችላለች ብሎ ይላታል። ከዛንን እንግዲህ ልጄ እኔ የማውቀው ጉዳይ የለም ብሎ ይላታል። እንግዲህ ደሊላ በጠፋችበት ቅስፈት እሷ ደግሞ እዚህ ቤት የለችም የሆነ ነገርማ አለ ብሎ ይላታል። ከዛን እንግዲህ አዜብም ደግሞ ቀበል ታደርገውና አዎ የሆነ ነገርማ አለ እንግዲህ እሷ መጥፋቷ ቤዛ እዚህ ቤት አለመኖሯ የሆነ ነገርማ አለ ካሌብ ብላ ትለዋለች። ካሌብም እንግዲህ አዜብን እንግዲህ ሁሉ ነገሩን ተረድቶ ከዛንን ተመለከተው። ቆይ አሁን ደሊላ እዚህ ቤት ውስጥ የለችም፣ ከዛ ደግሞ ቤዛ የለችም። ቆይ ካሌብ ምንድን ነው አሁንም ነገሩ አንተ አልገባህም? እንዴት አርጌ ነው የማስረዳ ብላ እንግዲህ በጭንቀት ልትፈነዳ ነው። እንግዲህ ካሌብ ሁሉም ነገር አላወቅም። ፖሊስ እንዳደውል ከልክለዋለች። እንግዲህ ምንም ነገር ጥርጣሬ አልጠረጠረም እንደሆነ እንግዲህ እናትየውም ሆነ ቤዛ እንግዲህ ደሊላን አይወዷትም። እንግዲህ እንደሚያሳድዱ ያውቃል። እሱ እንግዲህ ምን ሆኖ እንደሆነ ያላቅም በአሁኑ አላመነም። ይሄ ነው ብሎ እንግዲህ ሊጠረጥር አልቻለም። እንግዲህ መድኃኒት ሰጥቶ እንዳሳበዱት ሁሉ እንግዲህ በአእምሮ ውስጥ አለ። ነገር ግን እንግዲህ ምን ሆኖ እንደሆነ አልገባኝም። እውነት ለመናገር እኔ እሷ እንደጠፋች እንግዲህ እነሱን ነበረ ጎሮሯቸውን አንቆ የሚጠይቃቸው ብዬ ነበረ። ነገር እንግዲህ አዜብ ራሱ እየነገረችው ምንም ነገር እንኳን ፍንጭ እየሰጣት አይደለም። ነገሮቹን ዞር ብሎ እያየ አይደለም። የእውነት ለመናገር እኔ እንግዲህ አንድ ብሎ የሚጠረጥራት ካሌብ እንግዲህ በመጀመሪያ ጥርጣሬ የሚያደርጋት ቤዛን አንቆ ነበረ የሚይዛት ብዬ እየጠበቅኩ ነበረ። ነገር ግን እንግዲህ እኔ ያሰብኩት አይደለም እነሱ ያቀናበሩት ነው የሆነው። ከዛንን እንግዲህ ወይዘሮ አዜብ እንግዲህ እሱ ባይሰማትም ደጋግማ እንግዲህ ቆይ ቤዛ እየተዳ ነው እማዬ እውነቱን ንገረኝ ብሎ ይላታል። ቆይ ልጄ የምን እውነት ነው የምታወራ? እውነቱ እንግዲህ ይሄ ነው እኔ የማውቀው ጉዳይ የለም ብሎ ትላለች። ከዛንን እንግዲህ ወይዘሮ አዜብ ደግሞ ከዛ ቤዛ እዚህ ቅጽበት እንግዲህ የት ነው የምትሄደው? በዚህ ሌሊት ልትሄድ ትችላለች። ይሄንን ጉዳይ ደግሞ የምታውቀው እቺ አሮጊት ናት ብላ ትላታለች።
ከዛ እንደዛ ስትላት ጊዜ እንግዲህ ወይዘሮ አዜብ እረፊ፣ እኔ የማውቀው ጉዳይ አይለኝም። ስለዚህ ምናልባት እኮ እቃ ልትገዛ ወጥታ ሊሆን ይችላል ብላ ትላታለች። በዚህ ሰዓት ምን አይነት እቃ ነው የምትገዛ ብላ እንግዲህ ሁለት ሶስቱ እንግዲህ እየተፋጠጡና እየተከራከሩ ነበረ። ከዛንን እንግዲህ በዚህ መሀል እንግዲህ ቤዛ ትመጣለች። ቤዛ እንግዲህ ሲያዩዋት ይደነግጣሉ ሁላቸው። ከዛን ቆይ ቤዛ የት ሄደሽ ነው ብሎ ይጠይቃታል ካሌብ። ከዛንን እቃ ሊገዛ ወጥቻለሁ፣ ምን ነው በሰላም ነው ወይ እናንተ የተረበሻችሁና እንደዚህ የሆናችሁበት ምክንያት አልገባኝም ብሎ ይላቸዋል። ከዛ እንግዲህ እንደዛ ስላቸው አይ ምንም አይደለም ዝም ብለን ነው ብሎ ይላቸዋል። ከዛ እንደዛ ስላት እቃ ሊገዛ ወጥቼ ነው ምንድን ነው ብላ ትለዋለች። አይ እኔ ግን አልመሰለኝም፣ የምን እቃ ነው በዚህ ሌሊት የምትገዢው ወይስ እዛ መጋዘን ያስቀመሹ ብላ ትላታለች እንግዲህ ወይዘሮ አዜብ። ከዛ ወይዘሮ አዜብ እንደዛ ስትለው እሷ ደግሞ በጣም ትደነግጥና ቆይ አንቺ ምንድን ነው የምታወሪውን ነገር ታውቃለች ወይ? የምን እቃ ነው የምን መጋዘን ነው ብላ ትላታለች። ከዛ እንደዛ ስትላት በጣም ትደነግጣና ቃላቶቿን እንግዲህ በአንድ ጊዜ ታረግበታለች። ከዛንን እንግዲህ ሁለቱም ቆይ እናንተ ናችሁ ይሄንንማ ያደረጋችሁት፣ ስለዚህ የደሊላ መጥፋት ውስጥ የእናንተ እጅ አለበት፣ እኔ 100% በጣም እርግጠኛ ነኝ ብላ ትለዋለች። ከዛ ወይዘሮ አዜብ ለምንድን ነው ዝም ማትዩ እኛ ምን አደረግን ብላ ትለዋለች። ከዛ እንግዲህ ከዚህም ይከራከራሉ። እንግዲህ በጣም እንግዲህ ካሌብ ደግሞ ከራሱ በላይ ሆኖበት እንግዲህ በጣም ራሱን እያዞረ ነበረ ጭንቅላቱን ይዞ። ከዛን እንግዲህ ሁላቸውም ሲሰማ ሁሉም ክርክር ስለነበረ ቆይ የትኛው ሰምቼ የትኛው እንድተው ነው የፈለጋችሁ? በቃ አቁሙ ብሎ ይጮህባቸዋል። ከዛንን እንግዲህ ቤዛ ደግሞ እኔ ቆይ ምን ላድርግ ካሌብ፣ እቺ ሴትዮ ናት እኮ አውቃ ነው እኛ እንዳጠፋ ነው የምታስመስለው፣ ስለዚህ ምን ማድረግ አለብኝ ብሎ ይላታል። ከዛንን እንግዲህ አሁን የሁላችሁንም ክርክር የሚሰማባት አይደለም። እናንተ ሁላችሁም ራስ ወዳጅ ናችሁ። ምስኪኗ ልጅ ጠፍታ እናንተ ግን እርስ በራሳችሁ እዚህ ትባላላችሁ። የማናችሁንም ቃላት አልሰማም፣ አንድ ድምጽ መስማት አልፈልግም፣ እያንዳንዳችሁ ዝም በሉ ብሎ ይላቸዋል። ከዛንን አንቺም እናቴ አንቺም ደግሞ ወይዘሮ ድቦ አንቺም ደግሞ ዝም በይ ብሎ እንግዲህ እያንዳንዱ ላይ ያፈጥባቸዋል። ከዛንን እንግዲህ እንደዛ ብሎ ሲናገራቸው በጣም ይደነግጣሉ። ከዛንን እንግዲህ እሱ ሶፋ ላይ ይቀመጣል። ከዛንን እንግዲህ እነሱ ወደ ውስጥ ይገባሉ። እኔ እኮ የማውቀው ጉዳይ የለም ብሎ ይላታል። ከዛንን እንግዲህ እሷ ወደ ውስጥ ትገባለች። ቆይ ምንድን ነው ያሰብሹ? እንዴት አረሹ ቤዛ ብሎ ትላታለች። አይ ቤዛ እንግዲህ ሁሉም ነገር እማዬ አጠናቅቄያለሁ፣ የቀረብኝ ነገር የለም፣ ስለዚህ አሁን ምን የሚቀራን ነገር የለም ብላ ትላታለች። ከዛንን እንግዲህ ነገ ጠዋት ራሱ እኮ ሰዓት ማገኘታችን አንድ ነገር ነው፣ ስለዚህ እስከ ነገ ጠዋት ደግሞ አንድ ነገር እንፈጥራለን ተባብሎ የራሳቸው እንግዲህ አሁንም ደግሞ ድጋሜ እንግዲህ ሌላ ነገር ሊያመጡና ሊያስተካክሉ ከዛንን እንግዲህ በዚህ ይስማማሉ። አሁን እንግዲህ እንደዛ ስትላት ጊዜ እሺ አዎ ልክ ነሽ፣ እንግዲህ እኔ ካሌብን ይዛለሁ፣ ነገ ጠዋት እንግዲህ እንደተነሳ ፖሊስ ከመደወሉ አይቀርም፣ ስለዚህ እኔ ካሌብን ይዛለሁ፣ አንቺ ደግሞ ያችን መርገብ ትያዥ ብላ ትላታለች። ከዛንን አዎ ልክ ነሽ ይዛታለሁ፣ አንቺ ደግሞ ከካሌብ ጋር ሁኝ ብላ ትላታለች። ከዛንን አዎ እኔና አንቺ ብዙ ጊዜ መነጋገር የለብንም፣ ስለዚህ ሂጂ በቃ ብላት እንግዲህ ኩሽና ውስጥ ጥላት ትሄዳለች። ከዛንን እንግዲህ እንደዛ ቢሆንም ከዛ
ካሌብ ደግሞ ፖሊስ ጋር ይደውላል። ከዛ ፖሊስ ጋር ደውሎ ፖሊስ ጣባ ነው እንዴ ብሎ ይላል። አዎ ፖሊስ ጣባ ይላቸዋል። ከዛንን አንድ ምስኪን ልጅ ነበረ የጠፋችው። እንግዲህ አደራ ልጁ ታኮ በጣም አደገኛ ላይ ናት። ስለዚህ ህይወት አደጋ ላይ ነው፣ እባካችሁ እፍጠኑ ብሎ ይላቸዋል። ከዛንን እንግዲህ እንደዛ ብሎ ቢላቸው ከዛ ቤዛ ደግሞ እንግዲህ ተደብቃ ትሰማለች ይሄንን ሲያወራ። ከዛንን ቆያች አሮጊት እኮ እሱ ዛሬ አይደውሉም ለ24 ሰዓት እና አልሞላም ነገ ነው የሚደወላ ብላ አላለችም ወይ ብላ ትለዋለች። ከዛንን እንግዲህ እንደዛ ስትል ጊዜ ቆይ እንዴት ነው ማደርግ ያለብኝ? ይሄ ነገርማ መሆን የለበትም ቤዛ አስቢ፣ ይሄ ነገር ሆነ ማለት አንቺ እስር ቤት ነው የምትበሰብሽ፣ ስለዚህ አስቢ ቤዛ ትላለች። ከዛንን እንግዲህ ከግድግዳ በኋላ እየሄደች እንግዲህ እያሰበች ነበር። ካሌብ እንግዲህ እሱን ጨርሶ እባካችሁ ፍጠኑ አድራሻዬንና ቦታዬን እልክላችኋለሁ ብሎ ይላቸዋል። ይሄንን ብሎ እንግዲህ ካሌብ ወደ ሽንት ቤት ይሄዳል። ከዛንን እንግዲህ ቤዛ ደግሞ ከግድግዳ ስር ተለጥፋ እሱ የሚሄድበትን እሱ የሚያደርገውን ነገር ትከታተለው ነበር። ከዛን እንግዲህ ተከታትላ እሱ ሽንት ቤት ሲገባ ትሄድና ስልኩን ትወስደዋለች። ከዛንን እንግዲህ ስልኩን ወስዳ ፖሊስ ጣባ ነው ወይ ትለዋለች። አዎ ፖሊስ ጣባ ብሎ ይላታል። ካሌብ በዚህ ስልክ ደውሎ ነበረ ብሎ ትለዋለች። አዎ ደውሎ ነበረ፣ ስለዚህ ስለምድሩ እኔ አሁን መረጃ ሊሰጣችሁ ፈልጌ ነው ብሎ ይላቸዋል። ከዛ ምንድን ነው ስትላትም ፖሊስ አይ ቆይ እኔ መምጣት አልችልም ብለዋለች። አይ መምጣት አለብሽ ስላት አይ እኔ መምጣት አልችልም፣ በምንም ታምር ደግሞ እኔ እንደደወልኩ ራሱ ካሌብ ማወቅ የለበትም፣ አለበዛ ደሊለን ልናገኘው አንችልም ብላ ትለዋለች። ከዛን እኔ እንግዲህ አሁን መረጃው የሚሰጣችሁ ካሌብ ማለት እንግዲህ በጣም አስቸጋሪና ከባድ ሰው ነው። ስለዚህ ከደሊላ ቤተሰብ ነው ብላ እንግዲህ ይሄ ሁሉ የሰራችውን ስራ ወደ ካሌብ ታላክከዋለች። ከዛን ወደ ካሌብ ታላክክና እንደዛ ስትል እንግዲህ ምንድን ነው ማለት አልገባኝም፣ ምንድን ነው ማድረግ ያለብኝ ከዛን ብለዋለች። ከዛንን እንግዲህ ይሄን ነገር ማንም ሰው ማወቅ የለበትም፣ መርማሪ እኔ ያለህበት ቦታ ድረስ እኔ እመጣለሁ፣ ስለዚህ ለማንም ሰው እንዳትናገር፣ ካሌብ ይሄን ነገር ማወቅ የለበትም፣ ይሄን ካወቀ እንግዲህ ደሊላን ልናገኛት አንችልም ትለዋለች። ከዛ እንግዲህ አንተ የት አካባቢ እንደሆነ እኔ ብዛው እመጣለሁ ብላ ትለዋለች። እሺ በቃ ብሎ ይላታል መርማሪው። ከዛ በቃ እሺ ብሎ ይስማማሉ። ከዛንን እንግዲህ ስልኩን ቦታ መመለስ አለብኝ ከዚህ በኋላ እንዳደውል በዚህ ስልክ ትልና የካሌብን ስልክ እንግዲህ ቦታ ትመልሳለች። ከዛንን እንግዲህ ይሄ ሳለ ካሌብ ደግሞ ወደ እናቱ ክፍል ይሄድና ከዛንን ቆይ እማዬ ያንቺ የደሊላ መጥፋት ውስጥ እጅሽ የለበትም ወይ ብሎ ይላታል። ከዛ እማዬ እባክሽን እውነቱን ንገሪኝ ብሎ ይላታል። ከዛንን ቆይ ልጄ የምን እውነት ነው የሚነግር? ምን አይነት እውነት ነው የምትፈልገው? እኔ እኮ አላቅም ብሎ ትለዋለች። ከዛን እንግዲህ ይሄው እግዚአብሔርን እኔ ምንም ነገር እጄ የለበትም የማውቀው ጉዳይ የለም ብላ ትምልለታለች። ከዛም እንግዲህ እሱ ደግሞ ተስፋ አደርጋለሁ ከዚህ ጀርባ በኋላ የእናንተ እጅ እንደሌለበት እንግዲህ ተስፋ አደርጋለሁ እማዬ ብሎ ይላታል። ከዛ እንግዲህ እንደዛ ስላት ጊዜ እሷ ደግሞ ትደነግጣለች። እንግዲህ ልቧ በጣም ይመታል። ከዛ ደሊላዬ ደግሞ እንግዲህ እረ እባካችሁ እዚህ ሰው የለም እንዴ አድኑኝ፣ እንግዲህ አዜብ፣ ካሌብ እባካችሁ ከዚህ ጨለማ አስወጡኝ፣ ካሌብ እባክን ከዚህ ጨለማ አስወጣኝ እንግዲህ እያለች ትጮዋለች። ከዛንን እንግዲህ ማንም እንኳን እንግዲህ የማይሰማበት እንግዲህ ሁሉ ውስጥ ነበረ እያስቀመጠችው። ከዛ ደሊላ ደግሞ እንግዲህ ቦታዋን ለመቀየር እና መጋዘን ውስጥ እንግዲህ ነገ ፖሊሱ ቢመጣ እነሱ እንደማያገኙት
እሷን እንደማያገኙት እንግዲህ ሰፈሩን ልትቀይር ነው። ካሌብና አዜብን ለማጣላት አስባለች። ይሄ ነገር ይሳካላታል ወይ? ፖሊሱስ እውነቱን አይደርስበትም ወይ የሚለው ነው እንግዲህ። ወይዘሮ አዜብ ደግሞ ክፍል ገብታ ስልክ አግኝታ ነበረ። ያ ስልክስ ምን ይሆን የመጣባትስ ማን ይሁን? የሚቀጥለው ይህ ይሆናል የማቀርብላችሁ። ስለተከታተላችሁኝና አብራችሁኝ ስለሆናችሁ እጅግ አድርጌ አመሰግናለሁ። ቀናችሁ ያማረና የሸበረቀ ይሁን። ለዚህ ቤት አዲስ ከሆናችሁ ላይክ እና ሼር ቤተሰብ መሆናችሁን አትርሱ። ስለምትከታተሉኝ እጅግ አድርጌ አመሰግናለሁ። ሁላችሁም ባላችሁበት ቦታ እግዚአብሔር ከክፋት ሁሉ ይጠብቃችሁ። የፈለጋችሁትና ያሰባችሁት ነገር ሁሉ ይሳካላችሁ። የማትፈልጉትን ነገር ከእናንተ ራቅ፣ እናንተ የምትፈልጉት ወደ እናንተ ይቅረብ። ክፉ ሁሉ እግዚአብሔር ከእናንተ ይጠብቅ። እውነት ለመናገር ሀገራችን እግዚአብሔር ሰላም ያድርግልን። ባለንበት ቦታ እግዚአብሔር ለምድራችን ሁላችን ይሰብስበን። እንግዲህ ሰው ልጅ ሰላም ካልሆነ በስተቀር ሰርቶ መብላት አይችልም። ሰላም ከሌለ ሁሉም ነገር የለምና ባለንበት ቦታ ሰላማችን እንግዲህ እግዚአብሔር እንዳሸዋ ያብዛልን። ሀገራችን ምድራችን እግዚአብሔር ሰላሙን ያምጣልን። ክፉን ሁሉ እንግዲህ ከሀገራችን ያረቅልን። እኛን ደግሞ ወደ ሀገራችን በሰላም ይሰብስበን ልላችሁ ወዳለሁ። መንገድ ላይ ያላችሁ በሰላም ግቡ። ልትገቡ ያሰባችሁት ነገር ደግሞ አሳባችሁ ሁሉ ይሳካላችሁ። ስለ ሁሉም ከኔ ጋር የነበራችሁት ሁሉ አመሰግናለሁ። ቀናችሁ ያማረና የሸበረቀ ያሰባችሁት፣ ያቀዳችሁት፣ ያለማችሁት ህልም ሁሉ የተሳካላችሁ ይሁን። እንግዲህ ሰው ልጅ አስቦ ሲሳካለት ደስ ይለዋልና እናንተም ደግሞ ሰርታችሁ ተሳክቶላችሁ ደስ ይበላችሁ። ፍሬያችሁ አዩት። ያሰባችሁት ቦታ ድረሱ። ተራመዳችሁ ሮጣችሁ ያሰባችሁት ነገር ሁሉ ሙሉ ይሁንላችሁ። ስለተከታተላችሁ አመሰግናለሁ። መልካም ጊዜ